ህወሓት በትግራይ ክልልና በፌዴራል መንግስት መካከል ያለውን ጉዳይ ለመፍታት ለንግግር ዝግጁ መሆኑን ገለጸ። ህዝባዊ ወያነ ሓርነት ትግራይ ህወሓት ዳግም ጦርነት ሊቀሰቀስ ይችላል የሚል ስጋት የፈጠረውን በፌዴራል መንግስትና በትግራይ መካከል ያለውን ችግር ለመፍታት ለንግግር ዝግጁ መሆኑን ገለጸ። በጥር 23 2018 ዓ.ም በይፋዊ የማህበራዊ ሚዲያ ገጹ ላይ ባጋራውና ለአፍሪካ ህብረት ኮሚሽን በጻፈው ደብዳቤ ላይ ለሰላምና መረጋጋት ቁርጠኛ መሆኑን አሳውቆ እንደ ሁልጊዜው ለንግግር ዝግጁ ነኝ ሲል ተናግሯል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የጎ ቴሌቪዥን አድማጭ ተመልካቾቻችን እንደምን ቆያችሁን? የዕለተ ሰኞ ጥር 25 ቀን 2018 ዓ.ም ማለዳ የዜና ትንታኔዎችን ይዘንላችሁ ቀርበናል። ለቻናላችን አዲስ ከሆናችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁን ቆዩ። ህወሓት በትግራይ ክልልና በፌዴራል መንግስት መካከል ያለውን ጉዳይ ለመፍታት ለንግግር ዝግጁ መሆኑን ገለጸ። ህዝባዊ ወያነ ሓርነት ትግራይ ዳግም ጦርነት ሊቀሰቀስ ይችላል የሚል ስጋት የፈጠረውን በፌዴራል መንግስትና በትግራይ መካከል ያለውን ችግር ለመፍታት ለንግግር ዝግጁ መሆኑን ገለጸ። በጥር 23 ቀን 2018 ዓ.ም በይፋዊ የማህበራዊ ሚዲያ ገጹ ላይ ባጋራውና ለአፍሪካ ህብረት ኮሚሽን በጻፈው ደብዳቤ ላይ ለሰላምና መረጋጋት ቁርጠኛ መሆኑን አሳውቆ እንደ ሁልጊዜውም ለንግግር ዝግጁ ነኝ ሲል ተናግሯል። ህጋዊነቱ በምርጫ ቦርድ የተሰረዘው ህወሓት በዚህ ደብዳቤው ላይ ኮሚሽኑ ባለፉት ቀናት በትግራይ ክልል የተከሰተውን ግጭት እንዲረግብና ሁሉም ወገኖች ከድርጊታቸው እንዲታቀቡ መጠየቁን አወድሷል። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ የሱፍ አርብ ዕለት ባወጡት መግለጫ የፌዴራል መንግስትና ህወሓት በክልሉ ያለውን ሁኔታ ላለማባባስ በከፍተኛ ሁኔታ እንዲታቀቡ መጠየቃቸው ይታወሳል። በትግራይ ክልል አካባቢዎች እየተስተዋሉ ያሉት ሰሞነኛ ክስተቶች እጅግ እንዳሳሰቧቸው ኮሚሽነሩ አክለውም ገልጸዋል። የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል በደብዳቤያቸው ድርጅታቸው በትግራይና በፌዴራል መንግስት መካከል ያለውን ጉዳይ ለመፍታት ንግግር ብቸኛ አማራጭ እንደሆነም ያምናል ብለዋል። ህወሓት ለኮሚሽኑ በላከው ደብዳቤ ሀቀኛ፣ አካታችና ውጤት ተኮር ውይይት ለማካሄድ ቁርጠኛ መሆኑን ገልጾ የአፍሪካ ህብረት ይህንን እንደሚያደርግ እምነት እንዳለውም አሳውቋል። በዚህም መሰረት ህወሓት ገንቢ በሆነ መንገድ በአፍሪካ ህብረት አደራዳሪነት ውይይት ለማድረግ ዝግጁ መሆኑንም ገልጿል። ባለፉት ቀናት የትግራይና የአማራ ክልሎች በይገባኛል በሚወዛገቡበት ጸለምት አካባቢ በህወሓትና በፌዴራል መንግስት መካከል ግጭት መከሰቱም ተዘግቧል። የዜና ወኪሎቹ ኤኤፍፒና ሮይተርስ የአማራና የትግራይ ክልሎች ጸለምት አካባቢ በኢትዮጵያ መንግስትና በትግራይ ኃይሎች መካከል ግጭት መካሄዱን የደህንነትና የዲፕሎማቲክ ምንጮቹን በመጥቀስ ዘግበዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ካለፈው ሳምንት እሁድ ዕለት ጀምሮ በትግራይ በአማራና በአፋር ክልሎች መካከል በሚገኙ አንዳንድ አዋሳኝ አካባቢዎች ግጭት መቀስቀሳቸውንም አረጋግጧል። ኮሚሽኑ በተለይም በጸለምት፣ መጋሌና አባላ አካባቢዎች የተነሱት ግጭቶች የሰዎችን የህይወትና የአካል ደህንነት ስጋት ላይ የሚጥሉ እንደሆኑም አሳውቋል። ህወሓት በመግለጫው በጸለምት ስለተነሳው ግጭት ያለው ነገር የለም። በጸለምት ከተነሳው ግጭት በተጨማሪ አርብ ጥር 22 2018 በትግራይ ክልል ማዕከላዊ ዞን ውስጥ በሚገኙ 2 ከተሞችና 1 ወረዳ ውስጥ አርብ ሌሊትና ቅዳሜ ንጋት ላይ የድሮን ጥቃቶች መፈጸማቸውን ቢቢሲ ያገኛቸው መረጃዎች አመላክተዋል። እንጭቱ በተባለች ከተማ በተፈጸመው የድሮን ጥቃት የአንድ ሰው ህይወት ሲያልፍ 1 ሰው ደግሞ መቁሰሉን የከተማው ፖሊስ ለቢቢሲ ትግረኛ ተናግረዋል። በተያያዘም የቀድሞ የትግራይ ክልል ጊዜያዊ አስተዳደር ጌታቸው ረዳ የሚመራው ተቃዋሚ ፓርቲ ዲሞክራሲ ስምረት ትግራይ ኋላ ቀር ቡድን ሲል የጠራው አካል የአፋር ክልልና ጎንደርን የሚያካልል መጠነ ሰፊ ጥቃት ለማካሄድ የሚያደርገውን ዝግጅት እርሶ ተኩስ ከፍቷል ሲል ወንጅሏል። በጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ የሆኑት የአቶ ጌታቸው ረዳ ፓርቲ ቡድኑ ከባድ መሳሪያዎችን ከቀበረበትና ከደበቀበት በማውጣት ወደ አማራና አፋር ክልሎች እያስጠጋ ነው ሲል ወንጅሏል።
ይህንን ውጥረት ተከትሎም የኢትዮጵያ አየር መንገድ ከአዲስ አበባ ወደ ተለያዩ የትግራይ ክልል ከተሞች የአየር ማረፊያ የሚያደርጋቸውን በረራዎች ከጥር 21 ቀን 2018 ጀምሮ ላልተወሰነ ጊዜ ማቋረጡም ይታወሳል። በሰሜን ኢትዮጵያ በፌዴራል መንግስትና በትግራይ ኃይሎች መካከል ዳግም ግጭት የተቀሰቀሰ ሲሆን ክልሉ አሁንም በከባድ ጦርነትና በቅርብ ጊዜ በተደረጉ ከፍተኛ የዓለም አቀፍ እርዳታ ቅነሳዎች ምክንያት በከፋ ቀውስ ውስጥ እንደሚገኝ በአልጀዚራ ዘገባ ላይ ተመላክቷል። ግጭቱ የበረራዎችን መቋረጥን ያስከተለ መሆኑን የጸጥታና የዲፕሎማቲክ ምንጮች ለፈረንሳዩ የዜና ወኪል ተናግረዋል። ባለፉት ጥቂት ቀናት የአማራና ትግራይ ክልሎች የይገባኛል ጥያቄ በሚነሱበት ጸለምት በተባለ አካባቢ ግጭቶች ተቀስቅሰዋል ሲሉ ምንጮች ተናግረዋል። ስማቸው እንዳይጠቀስ የፈለጉ የጸጥታ ምንጮች ሁኔታው እየተበላሸ ይመስላል ብለዋል። በ2013 ዓ.ም የተጀመረው የሰሜን ኢትዮጵያ ጦርነት በ2015 ዓ.ም ከመቆሙ በፊት በመቶ ሺዎች የሚቆጠሩ ሰዎችን ገሏል፣ በሚሊዮን የሚቆጠሩትንም አፈናቅሏል። አልጀዚራ ባለፉት ጥቂት ቀናት በትግራይ ውስጥ በህጻጽ ከሚገኝ በአብዛኛው እንደ የአሜሪካ ዓለም አቀፍ የልማት ኤጀንሲ ባሉ ሰብአዊ ድርጅቶች በሚረዳውና በደህንነት የተጎዳው መንደር አንድ ዘገባም አሰራጭቶ ነበር። በአንድ ወቅት የኢትዮጵያ ትልቁ የሰብአዊ እርዳታ ምንጭ ነበር። ነገር ግን ይህ ሁኔታ ከአንድ ዓመት በፊት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ስልጣን ሲይዙና ወዲያውኑ የኤጀንሲውን ስራ ሲያፈርሱ እንዲሁም በመላው ዓለም ያለውን የገንዘብ ድጋፍ ሲያቋርጡ በድንገት ተለውጧል። በትግራይ የዓለም ምግብ ፕሮግራምን ጨምሮ ሰብአዊ ድርጅቶች እስከ 80 በመቶ የሚሆነውን ህዝብ የአስቸኳይ ጊዜ ድጋፍ ያስፈልገዋልም ይላሉ። ነገር ግን የገንዘብ ቅነሳ ማለት በአጠቃላይ የሚገኘው የሰብአዊ እርዳታ የገንዘብ መጠን አነስተኛ ነው ማለት ነው። ስለሆነም የቀረው ገንዘብ ብዙ ጊዜ የከፋ አስቸኳይ ሁኔታዎች እንዳሉባቸው ወደሚታሰቡ የዓለም ግጭት ቀጠናዎችና ተኩስ ስፍራዎች ይተላለፋል ብሎ ነበር። ከትራምፕ ውሳኔ በፊት ከሰሃራ በታች ባለው የአፍሪካ የዩኤስአይኤዲ የገንዘብ ድጋፍ ትልቁ ተቀባይ በነበረችው ኢትዮጵያ ውስጥ የገንዘብ እጥረት ወሳኝ የሆኑ ክፍተቶችን እየፈጠረ ሲሆን በሌሎች ድርጅቶች ላይም ተጨማሪ ጫናን አሳርፏል። በትግራይ የለጋሾች የገንዘብ ድጋፍ ቅነሳ ቀድሞውኑ ደካማ በሆነው የህዝብ ጤና ስነ ስርዓት ላይ ተጨማሪ ጫና ፈጥሯል ሲሉም በኢትዮጵያ የድንበር የለሽ ሐኪሞች ቡድን ኃላፊ ጆሹዋ ኤሌኬ ተናግረዋል። የእርዳታ ተዋንያን በገንዘብ እጥረት ምክንያት በክልሉ ያላቸውን እንቅስቃሴ ሲቀንሱ ወይም ሲያቋርጡ በጣም ተጋላጭ የሆኑ ወገኖችን የሕክምና አገልግሎት፣ የውሃና የንጽህና አገልግሎቶችን የማግኘት እድላቸው እየቀነሰ ነው። በአጠቃላይ ያለው ሰብአዊ ፍላጎት ከጋራ አቅም በላይ መሆኑንም ቀጥሏል። ከዚህ ጋር ተያይዞ ከቀናት በፊት መከላከያ ወደሚገኝበት የጸለምት ወረዳ የዘለቁ ኃይሎችን ወደ ነበሩበት እንዲመለሱ አዘናል ሲል የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ተናገሩ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ቅዳሜ ጥር 23 2018 ዓ.ም ምሽት ለትግራይ ቴሌቪዥን በወቅታዊ ሁኔታ ያተኮረ ቃለ መጠይቅ ሰጥተዋል። ፕሬዝዳንቱ ከቀናት በፊት የተወሰነ ኃይላችንን የሀገር መከላከያ ሰራዊት ወደሚገኝበት ጸለምቴ እንዲገባ አድርገናል። ይህ ያደረግነው ከመከላከያ ግጭት ሳንፈጥር ወደ ግዛታችን ለመግባት ፍላጎት እንዳለን ለማስታወስ እንጂ ለመዋጋት አይደለም። ይህንን ከማድረጋችን በፊት በማይዳጉሻ በተባለ ቦታ 4 ሰዓታትን የፈጀ ውይይት ከመከላከያ ጋር አካሂደናል። ከዚህ በኋላም ያልተጠበቀ ግጭት ተከሰተ። ግጭቱ ተቀጣጥሎ ሙሉ ውጊያ ወደሚመስል ተቀየረ። ይህንን ተከትሎ አውሮፕላን በረራ ቆመ። የድሮን እንቅስቃሴ ከቅኝት ወደ ጥቃት ተሸጋገረ። ጥር 23 2018 ዓ.ም ንጋት ባድዋ ዙሪያ በሚገኘው እንጭቶ ገንደብታ በተባለ አካባቢ የንግድ የሸቀጥ ዕቃዎችን በጫኑ 2 አይሱዞች ላይ በተፈጸመው የድሮን ጥቃት ሞት፣ የአካል ጉዳትና የንብረት ውድመት አጋጥሟል ብለዋል። በሲቪል ሰላማዊያን ሰዎች ላጋጠመው ሞት፣ የአካል ጉዳትና የንብረት ውድመት ላይ የተሰማኝን ሐዘን ገልጻለሁ ብለዋል። ጦርነት መልሶ ሊቀሰቀስ የሚችለው የትግራይ ግዛታዊ አንድነት ሳይረጋገጥ ሲቀር ብቻ ነው። ከዚህ በመመለስ ወደ ጦርነት የመግባት ፍላጎት የለንም ብለዋል። ስለዚህም የሀገር መከላከያ ሰራዊት ወደሚገኝበት ጸለምቴ ወረዳ ውድ አድማጭ ተመልካቾቻችን ለሰዓቱ ያዘጋጀንላችሁ የትንታኔ መረጃዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም ቆዩ።